ሰላም ጤና ይስጥልኝ። ዛሬ በታሪክ ታይተው ካልተጠገቡና ዓለምን ካነጋገሩ ምርጥ የቴሌቪዥን ድራማዎች አንዱ የሆነውን ብሬኪንግ ባድ የመጀመሪያውን ክፍል ይዤላችሁ ቀርቤያለሁ። አንድ ተራ የኬሚስትሪ መምህር እንዴት ወደ አስፈሪ የእጽ ንጉስነት ሊቀየር ቻለ? ዎልተር ዋይት በበረሃ ውስጥ በውስጥ ሱሪው ቆሞ ሽጉጡን እንዲደቅን ያስገድደው ታሪክ ምንድነው? አብራችሁን ቆዩ። ታሪኩ የሚጀምረው የበረሃ አቧራማ ውስጥ ሲሆን አንድ አሮጌ አርቪ በከፍተኛ ፍጥነት በረሃውን እየቀደደ ይጋልባል። በዚህም ወቅት ከመኪናው መስኮት አጠገብ የጋዝ ጭንብል የለበሰ ሰው ይታያል። በመኪናው ውስጥ በቢጫ ፈሳሽ የተሞሉ ብልቃጦች ይንቀጠቀጣሉ። እንዲሁም ወለሉ ላይ ሁለት ሰዎች ተዘርግተው ወድቀዋል። መኪናው መንገድ ስቶ በአሸዋው ላይ ከተንሸራተተ በኋላ በመጨረሻም ከአንድ ቁጥቋጦ ጋር ተጋጭቶ ይቆማል። ሹፌሩ ዎልተር ዋይት የውስጥ ሱሪ ብቻ የለበሰ በመሆኑ ከመኪናው በችኮላ ወጥቶ አየር ለመተንፈስ ይሞክራል። ከሩቅ የሳይረን ድምፅ ስለሚሰማ ዎልተር መኪና ውስጥ ገብቶ ካሜራውን ያነሳና ስሜ ዎልተር ሃርትዌል ዋይት ነው፣ የምኖረው 308 ኔግሮ አሪዮሌን አልበከርኪ ነው። ይህ ለፖሊስ የሚሰጥ የእምነት ቃል አይደለም፣ ይልቁንም ለቤተሰቦች የምናገረው ነው። ስካይለር የህይወቴ ፍቅር ነሽ። ዎልተር ጁኒየር አንተ የኔ ኩራት ነህ። በቅርቡ ስለኔ አንዳንድ ነገሮችን ትሰማላችሁ፣ ግን የሰራሁት ነገር ሁሉ ለእናንተ ብዬ እንደሆነ ወቁ ብሎ ኑዛዜውን ይናገራል። ከዚያም ዎልተር ሽጉጡን አውጥቶ ወደ መንገዱ ይወጣል። ሳይረኑም እየቀረበ ስለሆነ ዎልተር ለመሞት ተዘጋጅቶ ሽጉጡን ወደ መንገዱ ደግኖ ይጠብቃል። ከዛ በኋላ ታሪኩ ወደ 3 ቀን በፊት ሲመልሰን ዎልተር 50ኛ ዓመቱ ልደቱ ነበር። በዚያም ጠዋት ሚስቱ ስካይለር ለልደቱ ቁርስ ስትሰራለት በሳህኑ ላይ ባለው ስጋ ቁጥሩን 50 ብላ ብትሰራለትም ዎልተር ግን ደስተኛ አይመስልም ነበር። ዎልተር የኬሚስትሪ መምህር በመሆኑ ክፍል ውስጥ ስለ ኬሚስትሪ ትርጉም ኬሚስትሪ ማለት ለውጥ ነው እያለ ያስተምራል። Well, technically, chemistry is the study of change. ነገር ግን ተማሪዎቹ ፈጽሞ አይሰሙትም ነበር። እንዲያውም አንዱ ተማሪ በድፍረት ወንበሩን እያወዛወዘ ይረብሸዋል። ዎልተር ግን በዝምታና በእልህ ውስጥ ሆኖ ዋጥ አድርጎ ያልፈዋል። ከመደበኛ ስራ በኋላ ደግሞ ዎልተር ተጨማሪ ገንዘብ ለማግኘት በመኪና ማጠቢያ ቦታ ይሰራል። እዚያም ባለቤቱ ቦግዳን ዎልተርን አስገድዶ መኪና እንዲያጥብ ያዘዋል። በዚህ መሃልም ያስተማረው ባለጌው ተማሪ መኪና ሊያሳጥብ ወደዛ መኪና ማጠቢያ ቤት መጥቶ ዎልተርን መኪና እያጠበ ሲያየው ስልኩን በማውጣት እየቀረጸ ሲሳለቅበት ዎልተር በውርደቱ አንገቱን ይደፋል። ከዛ በኋላ ፊልሙ ማታ ቤት ውስጥ የልደት ድግስ ተዘጋጅቶ ሳለ የዎልተር አማቻን በታሪኮቹና ባደረጋቸው ገድሎች ድግሱን ይቆጣጠረዋል። አንክም በቴሌቪዥን ስለ አንድ ሜዝ መሸጫ ቦታ ወረራ ሲያሳያቸው ዎልተር በቴሌቪዥኑ ላይ የሚታየውን የገንዘብ ክምር አይቶ ይገረምና ይህ ሁሉ ገንዘብ ብሎ ይጠይቃል። አንክም አዎ ዎልት በአንድ ቀን የተገኘ ነው ይለዋል። በማግስቱም ዎልተር በመኪና ማጠቢያው ላይ ያለ በድንገት ሳል ይዘውና ራሱን ስቶ ይወድቃል። ከዚያም ሆስፒታል ሲወሰድ ዶክተሩ የሳምባ ካንሰር አለበት፣ የማይድን ደረጃ ላይ ደርሷል ይለዋል። ዎልተር ግን ደንግጦ ከመጮህ ይልቅ ዶክተሩ ልብስ ላይ ያለችውን ነገር በዝምታ ይመለከታል። ምክንያቱም ሕይወቱ አጭር እንደሆነ ተረድቷል። Yes. You understood what I've just said to you. Yes. Lung cancer. Inoperable. I'm sorry. I just need to make sure you fully understand. Best case scenario with chemo, I'll live maybe another couple of years. ከዛ በኋላ ዎልተር ስለ ካንሰሩ ለቤተሰቡ ሳይናገር አንክን የእጽ ወረራ ላይ አብሬ ልሂድ ብሎ ይጠይቋል። አንክም ስለተስማማ በወረራው ቦታ ላይ ከሄዱ በኋላ
ወልተር መኪና ውስጥ ሆኖ ሲጠብቅ አንድ ወጣት ከመስኮት በኩል ሲያመልጥ ያየዋል። ወልተርም ያንን ወጣት የቀድሞ ተማሪው ጄሲ ፒክማን መሆኑን ስለሚያውቀው ማታ ላይ ጄሲ ቤት ሄዶ ያገኘዋል። ጄሲም ደንግጦ ፖሊስ ነህ ቢለውም ወልተር ግን እኔ ኬሚስትሪ ያውቃለሁ፣ አንተ ደግሞ ስራውን ታውቃለህ፣ አብረን ሜዝ እናበስላለን፣ ካልተስማማህ አሳልፌ እሰጥሃለሁ ይለዋል። But you know the business. And I know the chemistry. በዚህ መሰረት ወልተር ከትምህርት ቤት የላብራቶሪ ዕቃዎችን ይሰርቃል። ጄሲ ደግሞ አርቪ መኪናውን ያመጣል። ከዚያም ወደ በረሃ ርቀው ይሄዳሉ። ወልተርም ልብሱን አውልቆ በውስጥ ሱሪው ብቻ ማብሰል ይጀምራል። ኬሚካሎቹን በጥንቃቄ ሲያዋሃዳቸው ውጤቱም እስካሁን ማንም አይቶት የማያውቀው ጥራት ያለው ክሪስታል ሜዝ ስለሆነ ጄሲ ምርቱን አይቶ በመገረም አንተ አርቲስት ነህ ይለዋል። ጄሲም ምርቱን ይዞ ለሽያጭ ቢሄድም የገዢዎቹ መሪ ክሬዚ ኤትና ኤሚሊዮ ወልተርን ስለጠረጠሩት ወደ በረሃው ይዘውት ይመጣሉ። ኤሚሊዮም ወልተርን በወረራው ወቅት ሃንክ አጠገብ አይቶት ስለነበር ፖሊስ ነው ብለው ልታስይዘን ነው ወይ በሚል ምክንያት ጄሲም መሬት ላይ ጥለው ይመቱታል። ወልተርንም በሽጉጥ አስፈራርተው እንዴት እንደሰራው አሳየን ይሉታል። ወልተርም መኪና ውስጥ ገብቶ አደገኛ ኬሚካሎች በማቀላቀል ትልቅ የጋዝ ጭስ ከፈጠረባቸው በኋላ በፍጥነት ከመኪናው ወጥቶ በሩን ይዘጋባቸዋል። በዚህ ምክንያት ሁለቱ ወንጀለኞችም በመኪና ውስጥ እንዳለ ታፍነው ይወድቃሉ። አሁን ታሪኩ ወደ መጀመሪያው ትዕይንት ሲመለስ ወልተር በመንገዱ ላይ ቆሞ የሳይረን ድምጽ ቢጠብቅም የመጣው ግን የእሳት አደጋ መኪና በመሆኑ ወልተር እፎ ይላል። በመጨረሻም ሽጉጡንና ገንዘቡን ይዞ ወደ ቤት ይመለሳል። ማታ ላይ ስካይለር የት ነበርክ ስትለው ወልተር ከመቼውም ጊዜ በላይ ጠንካራ ሆኖ ይታያል። በዚህም የወልተር ጥሩ ሰው የመሆን ዘመን አብቅቶ ወደ አደገኛ የእጽ ቀማሚ የመቀየር ጉዞ በይፋ ይጀምራል። የብሬኪንግ ባድ የመጀመሪያ ክፍል እንግዲህ እንዲህ በአስደናቂ ሁኔታ ተጠናቋል። ወልተር ዋይት አሁን የመጀመሪያውን እርምጃ ወስዷል። ነገር ግን ወደፊት የሚጠብቀው አደጋ ከዚህ የከፋ ነው። ወልተርና ጄሲ በሁለተኛው ክፍል ምን ይገጥማቸዋል የሚለውን ለማየት ቪዲዮውን ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ተጠባበቁ። በሚቀጥለው ክፍል እስክንገናኝ ሰላም።